ኮከብ ቆጣሪዎች አሉ እና እነዚህ ሰባ ሰገሎች እነዚህ ጠቢባን ተብለው ያሉት ማለት ነው መጽሐፍ ቅዱሳችን ላይም ያሉ ናቸውና መጨረሻው መቼ ይሆናል የሚሉን እንዲህ አይነት ነገሮችን በማየት ለመወሰን ሙከራ አድርገዋል እና እንዲህ አይነት ነገሮች አሉ። የፖለቲካ ለውጦች ደግሞ ከሁሉም በላይ ሰዎች ስለ መጨረሻው ዘመን እንዲነጋገሩበት ያደረገ ነው። መጽሐፍ ቅዱስ ላይም ተመስርተው እንዲሄዱበት ያደረገው ጉዳይ የፖለቲካ ልውውጦች ናቸው። ለምሳሌ አስቀድሞ የባቢሎን መንግስት አለ። ይሄ ፖለቲካዊ መዋቅር ነው። የባቢሎን መንግስት አለፈ። ከዛን የፋርስ መንግስት መጣ። ይህም የፋርስ መንግስት አለፈ። የግሪክ መጣ። እንደውም የግሪክ ላይ በቃ እዛ ዘመን ላይ ነው መጨረሻው ብለው ያሉ ነበሩ። ምክንያቱም የግሪክ መንግስት 4 ቦታ ተከፋፍሎ ነበርና ከዛ በኋላ ደግሞ የሮም መንግስት መጣ። የሮም መንግስት እንደዚሁ መንግስት ነውና ፖለቲካው ጊዜው ሲያበቃ አለፈ። የሮም መንግስት ማለት ነው መውደቅ ጀመረ። እንዲህ አይነት ነገሮችን እያዩ ስለ መጨረሻው ዘመን ክርስቲያኖችም እንደዚሁም ደግሞ ሌሎችም ሰዎች ክርስቲያን ያልሆኑትም ጭምር ሐሳቦችን ማስቀመጥ ጀመሩ። አንዳንዶች ቀን አስቀመጡ። በዚህ ቀን ነው መጨረሻው አሉ። አንዳንዶች ደግሞ ዓመት አስቀመጡ። አይ ቀን መገመት ይከብዳል፣ ስለዚህ በዓመት ለምን አንገድብም፣ ዓመት እንወስን አሉ። ዓመት አስቀመጡ። አንዳንዶች ደግሞ አይ ቀንም ማስቀመጥ ዓመትም ማስቀመጥ በተለይ ደግሞ ክርስቲያን የሆኑቱ ከፍተኛ አደጋ አለው። ነገሮች በምሳሌ ብንወስዳቸው የተሻሉ ናቸው ብለው ሄዱ። አሁን ሁሉንም ነገር አንድ ላይ የሚይዝልን ኮንሴፕት አፖካሊፕስ የምንለው ሐሳብ ነው። ይሄ አፖካሊፕሲስ የግሪክ ቃል ነው። ትርጉሙ መገለጥ ማለት ነው፣ ወይም ደግሞ የተሸሸገን ነገር መግለጥ ነው ትርጉሙ። እንደዛ አይነት ሐሳብ ነው ያለው። የአፖካሊፕሲስ የምንለው ብቻውን ቃሉ ብቻውን ዓለም መች ትጠፋለች የሚለውን የሚወስን አይደለም፣ ወይንም ደግሞ ስለ ዓለም መጨረሻው ቀን የሚናገር ሐሳብ አይደለም። እና ለብዙ ዘመናት እንደውም አፖካሊፕሲስ የመጨረሻውን ቀን የሚነግርልን ሐሳብ ነው የሚል ነገር ይዘው የተነሱ ሰዎች ነበሩ። ክርስቲያኖች በተለይ በጣም የተፈተኑበት ሁኔታ ነበረ። ለምሳሌ በመጀመሪያው 1000 ዓመት አካባቢ የነበሩ ክርስቲያኖች በአንድ ነገር በጣም ከባድ ሁኔታ ውስጥ አሳልፈዋል። እሱም የራእይ መጽሐፍ ምዕራፍ 20 ላይ ያለው እኛ የ1000 ዓመት መንግስት ብለን የምንጠራውን እነሱ የ1000 ዓመት መንግስት አይሉትም ነበረ። የ1000 ዓመት መንግስት ሳይሆን በእነሱ ሐሳብ የነበረው ምንድነው? ከ1000 ዓመት በኋላ ዓለም ትጠፋለች የሚል ነበረ። ስለዚህ ያ ከ1000 ዓመት በፊት ለነበሩ ክርስቲያኖች በጣም አከራካሪ ጉዳይ ነው አንደኛ። ሁለተኛ ደግሞ ክርስቲያኖች ብዙ ነገር የተሸወዱበት ሁኔታም ነበረ በዛ ጊዜ ላይ። 1000 ዓመት እንግዲህ 1000 ዓመት ነው ሞላ። 1000 ዓመቱ መች መሙላቱ ይቀራል እና 1000 ዓመቱ ከሞላ በኋላ ልክ ያ ሲያልፍ በቃ እንደዛ አይደለም ለካ ተባለ። አልሆነም። እነሱ ባሉት መንገድ አይደለም። ሲጀመር ራእይ ላይ ያወራለው ስለ መንግስት ነው። አሁን እኛ በምንረዳው ሐሳብ ነው ያለው። ያኔ የነበረ ግን ውዝግብ ነበረ። ስለ መንግስት ሳይሆን 1000 ዓመት ከሞላ ዓለም ትጠፋለች የሚል ሐሳብ ስለነበረ ነው። ሞላ አልጠፋችም። ምክንያቱም አሁን 2026 ላይ ስላለን ማለት ነው። 2026 ላይ ነን። 1026 ዓመታት አልፈናል ከእንደዛ ሁኔታና ከእንደዛ ውዝግቦች ማለት ነው። ዓለምም አልጠፋችም፣ ቀጠለ። ግን አንድ ነገር ይዞ መጣ። አሁን ራእይ መጽሐፍ 20ንና የራእይ መጽሐፍ 13ን ማገናኘት ጀመሩ። በማይገናኝ ቁጥራዊ መንገድ ተገናኘ። እናም ብቻ ከተገናኘ በኋላ የ666 የምንለው ወይም 666 የምንለው የአውሬው ቁጥር አለ። ይሄ እጅግ በጣም የሚያስፈራ ቁጥር ነው።
በተለይ ደግሞ እንደዚህ በአውሮፓው ምድር ላይ በጣም ከሚፈሩ ቁጥሮች መካከል ይሄ አንዱ ነው። ክርስቲያኖችም በጣም ብዙ ጊዜ በፍርሃት የሚያስተምሩት ሐሳብ ቢኖር ስለዚህ ጉዳይ ነው። እና 666 የአውሬው ቁጥር ነው እንደምናውቀው ራእይ መጽሐፍ ላይ የተጻፈ ነው ምዕራፍ 13 ላይ። እና ይህንን ምን አደረጉ? ልክ 1000 ላይ 666ን ጨምር 1666 ላይ ያን የዓለም ፍጻሜ ይሆናል። ዓለም ትጠፋለች በቃ። ለምን? መጥፎ ነገርም ሁሉ የሚገናኘው ከ666 ጋር ስለሆነ ዓለም ትጠፋለች የሚል ሐሳብ መጣ። እናም አንዳንዴ ደግሞ አጋጣሚዎች የሚባሉ ነገሮች አሉ። ሁነቶች ሁሉ እንደዛ አይነት ነገር እንዲመስሉ የሚያደርጉ አጋጣሚዎች አሉ። ከእንደዚህ አይነት አጋጣሚዎች አንዳንድ ጊዜ አሁን በእኛ ባለንበት ዘመን አሁን ራሱ የሚነገሩ ነገሮች አሉ። ለምሳሌ ባለፈው በቅርብ ማለት ነው ባለፈው ኮሎምቢያ ላይ የመሬት መናወጥ ተፈጠረ፣ መንቀጥቀጥ ማለት ነው። እና በሬክተር ስኬል 7.4 አካባቢ ነው የተፈጠረው እና ብዙ ህንጻዎች ወደሙ፣ ብዙ ሰዎችም ሞቱ። እንዲህ አይነት ነገሮች ሲሆን በቃ ይሄው መጽሐፍ ቅዱስ ላይ የምድር መናወጥ ይሆናል ተብሏል፣ ይሄው ሆኗል፣ በቃ መጨረሻ ነው የሚል አይነት ነገሮችን እያገናኙ ከእንደዛ አይነት ነገር ጋር የሚሄዱ ሰዎች አሉ፣ ክርስቲያኖችም ሆነው እና እንዲህ አይነት ነገሮች ይፈጠራሉና ያኔም ነበረ እንዲህ አይነት ግንዛቤ ያላቸው ሰዎች 1066 ላይ ብሎ ሰዎች አስቀመጡ። 1666 ላይ ከዛን በዛ ደግሞ ሁኔታ ላይ 1666 ዓመት ላይ አንድ ነገር ሆነ። እንግሊዝ ምድር ለንደን ከተማ ላይ እሳት ቃጠሎ ተነሳ። ለንደን ተቃጠለች ማለት ነው። ለንደን ላይ ኃይለኛ የሆነ የእሳት ቃጠሎ ተነሳ። ስለዚህ ከተማዋ በእሳት ተቃጠለች። ይሄ የእሳት ቃጠሎ ምንድነው ያመጣው? በቃ መጨረሻው ይሄ እኮ ነው። ከዚህ በላይ የትንቢት ማረጋገጫ ያስፈልግ? ከዚህ በኋላ ምድር ትጠፋለች፣ አትኖርም አሉ። ከተማም ድጋሚ ተሰራች፣ ምድርም ኖረች። ይቀጥለናል። አሁን እንዲህ አይነት አጋጣሚዎችን ደግሞ የማገናኘት ሁኔታ ተፈጠረ ማለት ነው። በ18ኛውና በ19ኛው ክፍለ ዘመን ደግሞ እየተቃረበ ሲመጣ ሰዎች ነገሮችን ከእንደዚህ አይነት ነገር ጋር ብቻ ሳይሆን ከቁጥሮች ጋር ማገናኘት ጀመሩ። ቁጥሮች ጋር ማገናኘት ማለት ምንድን ነው? መደመር፣ መቀነስ፣ ማባዛት። በእንደዚህ አይነት ነገር ምንን ማግኘት ነው? የመጨረሻውን ዓመት ማግኘት ነው። ኢየሱስ የሚመጣበትን እንደዚሁም ደግሞ ምድር የምትጠፋበትን ነገር ለማግኘት መጽሐፍ ቅዱሳዊ ቁጥሮችን ማባዛት፣ መደመር፣ መቀነስ፣ ማካፈል እንዲህ አይነት ሁኔታ ተደረገ። ከታሪኮች ጋር ለማያያዝ ተሞከረ። ዓመታትን እንደዚህ የተወሰዱትን ለመደመር እንዲመች ማለት ነው። እንደዚህ በማድረጋቸው ግን ብዙ ስህተቶችን መስራት ጀመሩ። ግን አንድ ታላቅ ተስፋ ተብሎ በዛ ዘመን ላይ መነገር የጀመረ አንድ ነገር ነበረ። ወደ 19ኛው ክፍለ ዘመን ስንቃረብ ማለት ነው። ከ19ኛው ዘመን ስንቃረብ ዊሊያም ሚለር የተባለ ሰው፣ ይህንን ሰው እንዳንረሳ፣ ኋላ ላይ የሱ ሐሳብ ነው አድቬንቲስት የሚል ነገር ከፕሮቴስታንቱ ፈልሶ እንሄድ ምክንያት የሚሆነው ማለት ነው። ዊሊያም ሚለር የሚባል ሰው ነው። የዚህ ሐሳብ ሰው ብዙ አጨቃጫቂ ነበረ። አድቬንቲስቶች ደግሞ ይስማሙበታል ማለት ነው። አሁን ላይ ያንስ እስካሁን ድረስ ስላለበት ነው እንዲህ አይነት ሐሳብ ይዘው ስለሚሄዱ ማለት ነው። ዊሊያም ሚለር የተባለ የአሜሪካ ሰባኪ ነው እና የሚጠቀመው የዳንኤል መጽሐፍ 8 ምዕራፍ 8 ቁጥር 14 ነው እና የሚተረጉመው በተለየ መንገድ ነው። የሱ አተረጓጎም ይለያል ማለት ነው። ዓመታትን በመቁጠር ነው እንግዲህ ዓመታትን እየቆጠረ ነው። በማገናኘት ቁጥሮችን በመደመር ምን ላይ ደረሰ? 1844 ላይ ደረሰ። ይህን ቁጥር ዝም ብለን እንዳንመለከተው 1844 የሚለውን ቁጥር ማለት ነው የሁሉም ነገር ማብቂያ መደምደሚያ እንደሆነ የሚያሳይ ነው። ዳንኤል ምዕራፍ 8 ቁጥር 14 ነው ሐሳቡ። የማን ሐሳብ ነው? የዊሊያም
የሚለር ሐሳብ ነው። ዳንኤል መጽሐፍ ምዕራፍ 8 ቁጥር 14 ላይ 2300 ማታና ጠዋት የሚል ሐሳብ አለ። 2300 እና ይሄንን ምን ብሎ ነው ሚለር የሚተረጉመው? 2300 ቀናት የሚሉት በመጽሐፍ ቅዱስ አይተናል። ከሰባው ሱባኤ ጋር በተገናኘ ከዚህ በፊት አይተን ይሆናል ብዬ አስባለሁ። ሰባው ሱባኤን ስንመለከት አንድ ሱባኤ 7 ቀን ነው እንደምናውቀው። እያንዳንዱ ቀን በትንቢት ስንት ዓመት ያመለክታል? አንዳንድ ዓመት ያመለክታል እያንዳንዱ ቀን። ስለዚህ አንድ ሱባኤ ስንት ዓመት ነው? 7 ዓመት ነው። ያንን ኮንሴፕት ነው ይዞ ያለው ይላል። ጥሩ ነው። አተረጓጎሙ ግን ሁለቱም ቦታ ይለያያል። ግን በዛ መንገድ ወሰደውና 2300 ቀናት ስንት ያመለክታሉ? 2300 ዓመታትን ያመለክታሉ አለ። 2300 ዓመታትን ያመለክታሉ። ስለዚህ ብንወስደው ወይ 1843 ወይ 1844 ምን ሊሆን ነው? ፍጻሜ ሊሆን ነው። ፍጻሜ የሚሆነው እዚህ ቀን ላይ ነው። እንደውም ቀን አስቀመጠ። ከዛ ቀጠል ሲል አስቀድሞ ቀን የለውም ነበረ ወይ እዚህ አካባቢ በዚህ ዓመት አካባቢ ነበረ የሚለው 1844 ጥቅምት 22። ብዙ ጊዜ እነዚህ ጥቅምት አካባቢ ያሉ ጊዜያቶችና መስከረም 20 በኋላ ያሉት ነገሮች እንዲህ አይነት ቁጥራዊ ነገሮችን ተንተርሰው ከሚተነብዩ ሰዎች ጋር የሚገናኘው እዚህ አካባቢ ያሉ ቀናቶች ናቸው። ይሄ ወርና ቀን ጥቅምትና መስከረም መስት ነው፣ ግዴታ ነው ማለት ነው። ምክንያቱም ከአይሁድ ጋር ለማገናኘት ስለሚፈልጉ ብሉይ ኪዳን ላይ ያሉት ታሪኮች እንደዛ አይነት ይዘት ስላላቸው ማለት ነው። ከዛ ተጠበቀ 1844 ጥቅምት 22 ማታ ላይ ፍጻሜ ይሆናል ነው የሚለው ሚለር። የሱ ደጋፊዎች ደግሞ አሉ፣ በብዙ ሺህ የሚቆጠሩ ሰዎች ምን እያደረጉ ነው? ስራቸውን ትተው ሁሉ ነገራቸውን በቃ ክርስቶስ ሊመጣ ነው እንጠብቅ፣ ምንም አንሰራ ብለው አቁመው ማለት ነው። እንደዛ ያደረጉ ሰዎች ብዙዎች ናቸው። አንዳንዱ ደግሞ እንደዛም ከማድረግ ስራውን ከማቆም አልፎ ንብረቱን ሽጧል። ያላቸውን ንብረት ሽጠው ሀብት ጥሪታቸውን ሽጠው እየተጠባበቁ ነው። ሚለር ያለው ትክክል ነው ብለው ማለት ነው። እናም እንግዲህ የማይደርስ ነገር የለምና ሌሊቱም ደረሰ። ያ ቀን ጥቅምት 22 ሌሊት ላይ ሰዎች ተጠባበቁ። አለፈ ቀን። ምንም የተፈጠረ ነገር የለም፣ አዲስ ነገር የለም። እናም እነሱ ባሉት ሁኔታም አልተፈጠረም። ይሄ ነገር ትልቅ የሆነ ብስጭት ይዞ ተነሳ። ሰዎች ተበሳጩ። እኔም the great disappointment ይሉታል፣ ታላቁ ብስጭት ተብሎ ተገልጿል ማለት ነው። ተቆጡ ሰዎች፣ ተስፋ ቆረጡ። እንደዚህ ያደረጉ ሰዎች ደግሞ አሰቡ ምን ያህል ተስፋ ሊቆርጡ እንደሚችሉ ማሰብ። ንብረት ሽጦ ብዙ ነገር በቃ ቻው ቻው ብሎ ሊሄድ ያለ ሰው ነው ያለው። እኔ ንብረት መሸጡ ለምን እንዳስፈለገ ባላቅም ግን ንብረት ሽጠዋል። የሆነ ጊዜ ላይ እንደዚህ የተፈጠረ ታሪክ አለ አይደል? በቅርብ ከደቡብ አፍሪካ አካባቢ ላይ ጆሹዋ የሚባል ሰውዬም እንደዚህ በሱ ትንቢት ተንተርሰው እንደዛ ያደረጉ ሰዎች አሉ። ንብረት መሸጥ እና ብዙ ነገር። እኔ ንብረት መሸጡ ባይገባኝም ብቻ ሸጡ ሰዎቹ። ለምንድን ነው ሽጠው መሄድ ያስፈለጋቸው? ምን ከኢትዮጵያ ኬንያ አይደለም የሚሄዱት? ሽጠው ገንዘቡን ይዞ ሊሄዱ ነው? ምን ሊያደርጉ ነው? ያ ጋር ባይገባኝም እንግዲህ የሆነውን ነገር እንደዛ ነው። ሸጡ፣ ሰዎቹ ሸጡ። እንደዚህ አይነት ነገር ያደረጉ ሰዎች ደግሞ ቀኑ ሲያልፍ እጅግ በጣም ተናደዱ፣ ተበሳጩ። እንደዚህ አይነት እንቅስቃሴን አቆሙ። አንዳንዱ በቃ እሱ ላይ በጣም ነው የተበሳጩበት። ዲስአፖይንትድ ነው የሆኑት።
ሌሎች ደግሞ አይ አሉና ስለሱ መከራከር ጀመሩ። ትንቢቱ ስህተት አይደለም፣ እኛ ደግሞ የተረዳነው በተሳሳተ መንገድ ስለሆነ ነው የሚል ማስተባበያ ይዘው መምጣት ጀመሩ። ከዛ በኋላ በእነዚህ ዑደቶች ምክንያት ምን ተፈጠረ? የሰባተኛው ቀን አድቬንቲስት የምንለው ነገር የተፈጠረው ከዚህ ታሪክ በኋላ ነው። ከዚህ ታሪክ በኋላ የሰባተኛው ቀን አድቬንቲስት ምናምን የምንላቸው ክስተቶች ተፈጠሩ። ይህንን ይዘው ነው የሚሄዱት እነሱ ማለት ነው። እንግዲህ የ19ኛው መቶ ክፍለ ዘመንም አለቀና የ20ኛው መቶ ክፍለ ዘመን ጀመረ። ከዛ እነዚህ የመጀመሪያው ዓለም ጦርነት የሚባለው ነገር መጣ። ጦርነቶች የዓለም ፍጻሜን የመወሰን ከፍተኛ ቻንስ እንዳላቸው ሰዎች መረዳት ጀመሩ። እንደውም ዓለም የምትጠፋው ራሱ መጨረሻ ቀን ላይ በጦርነት ነው። ይህ ነገር በክርስቲያኖችም ዘንድ እጅግ በጣም ተቀባይነት ያለው ሐሳብ ሆነ ነው አሁንም። ስለዚህ በዛ በመጀመሪያው ዓለም ጦርነት ሚሊዮኖች ሞቱ፣ ከተሞችም ደግሞ ተደመሰሱ። እንደዚሁም ደግሞ የሰው ልጅ ራሱን የሚያጠፋበትን ኃይል እጅግ በጣም ማሳየት ጀመረ። ዓለም የደነገጠችበት ጉዳይ ነው። ሰዎች እንዴት ራሳቸውን በራሳቸው ሊያጠፉ ይችላሉ የሚለውን ነገር አሳዩ። እናም ብዙ ሰዎች ይህን ከመጨረሻው ዘመን ትንቢት ጋር ለማገናኘት ሞከሩ። እንግዲህ የመጀመሪያው ዓለም ጦርነትም አለፈ። ከዚያም ደግሞ አንድ ነገር መጣ፣ የወረርሽኝ የምንለው ነገር ቅድም ተያይዞ ያለው ማለት ነው። የስፔን ፍሉ ነው። ስፔን ላይ የተከሰተ ነገር ነው። ስለዚህ አሁን በቃ ከዚህ በኋላ የለም ተስፋ። ዓለም በድጋሚ በምን ተሞላች? በሞት ተሞላች። ያኔ ኮሮና የመጣ ሰዓት ላይ እንዳለው ሁሉ ነው። ይህም ወረርሽኝ ነው፣ ተመሳሳይ ነገር ነው። ዓለም በሞት በብዙ ነገር የምታሳልፍበት መንገድ ነው። ምክንያቱም ያንን ተከትለው የሚመጡ ነገሮች፣ የሚዘጉ ነገሮች፣ የሚሞቱ ሰዎች፣ ብዙ ነገሮች አሉ እና ጦርነት ሲደመር ወረርሽኝ ሲደመር ረሃብ ሲሆን ይሄ የራእይ መጽሐፍ ላይ ያለውን ምስል ለብዙዎች ማሳየት ጀመረ ማለት ነው። ግን አሁንም አላለቀም እዛ ጋር። ከዚህ በኋላ የመጀመሪያው ዓለም ጦርነት አለፈ። ስፔን ላይ የተፈጠረው ወረርሽኝም አለፈ። 1945 ደረሰ። 1945 ላይ ደግሞ እንደምናውቀው የሁለተኛው የዓለም ጦርነት ክፍል ነው። 1945 ሁለተኛው ዓለም ጦርነት፣ አንደኛውም አልፎ ሁለተኛው ተፈጠረ። ጦርነት የዓለም መጨረሻ ፍጻሜን እንደሚወስን ተስማሙ። አቶሚክ ቦምብ መጣ። ሰዎች ከፍተኛ ነገር ፈጠሩ። አንድ ከተማን በአንድ ጊዜ የማጥፋት ኃይል፣ የማጥፋት የመደምሰስ፣ የሰው ልጅን ታሪክ እንዲያበቃ የሚያደርግ ቦምብ ነው ይሄ እና አደገኛ የሆነ መሳሪያ ነው። ሰዎች በመጀመሪያ ለእንደዛ አይነት ነገር አስበው መሳሪያው ባይፈጠርም ግን ሰዎች ራሳቸውን የሚያጠፉበት ኃይል ሆኖ ዋለ። እስከዛሬ ድረስ ብዙ ስጋት ነው ይሄ። ይህም የመጀመሪያው ዓለም ጦርነትም እንደዚህ ከመጨረሻው የዓለም ፍጻሜ ዘመን ትንቢት ጋር በተገናኘ ብዙ መወያያ ከሆነ በኋላ ቀጥሎ ምን ወጣ? ኮልድ ዋር የምንለው ቀዝቃዛው ጦርነት የምንለው ነገር መጣ። ይሄ ቀዝቃዛው ጦርነትም እንግዲህ ቀዝቃዛው ጦርነት ማለት በመሳሪያ ሳይሆን በቃላት፣ በፖለቲካዊ ጉዳዮች እንደዚህ ሰዎች የሚዋጉበት ጉዳይ ነው ማለት ነው። እና እንደዚህ አይነት ነገሮችም የመጨረሻ ዘመን የመወሰን ኃይላቸው ከፍተኛ እንደሆነ ተረዳ። በኮልድ ዋር ዘመን በዚህ ቀዝቃዛው ጦርነት ብለን በምንለው እና አሜሪካ እና ሩሲያ፣ ሶቪየት ህብረት የምንለው እነዚህ ከፍተኛ የሆነ መሳሪያዎችን ታጥቀዋል። አሁን የኒውክሌር መሳሪያ የምንለው ይሄ ኒውክሌር መሳሪያ ጦርነት ላይ የሚውል ከሆነ በብዙዎች እምነት ዓለም ትጠፋለች ብለው አሁንም ሰዎች የሚያስቡበት ሁኔታ ነው ያለው። ስለዚህ በኒውክሌር ከመዋጋት
በምን ይሻላል? በቃላት ይሻላል። ለዛ ነው ኮልድ ዋር የሚባለው ኒውክለር ሳይጠቀሙ የሚጣሉት የሚዋጉት ውጊያ ማለት ነው፣ በቃላት በተለይ። ልክ 1988 ላይ ክርስቶስ ይመጣል የሚሉ ሰዎች መጡ። አሁን አሜሪካ ላይ የሚታወቅ መጽሐፍ አለ ከዚህ ጋር በተያያዘ የተጻፈ መጽሐፍ። ከዛ ተንተርሶ ነው ሰዎቹ በቃ መጽሐፉ ትክክል ነው ብለው አመኑበትና እንደዚህ አይነት ነገር ውስጥ የገቡት። ምንድነው? 88 reasons why the rapture will be in 1988 ይላል የመጽሐፉ ርዕስ ነው። 1988 መጣ እና 1988ም አለፈ። አሁንም 1988 ላይ እዛ መጽሐፍ ላይ በተቀመጠው መሰረትም መጨረሻ አልሆነም። ከዚያን ይሄ Y2K የሚባለው ነገር መጣ 2000 ላይ። ኮምፒውተሮች ይበላሻሉ የሚል አይነት ነገር ነው። ኤሌክትሮኒክስ ስርዓቶች ይወድቃሉ እና ይሄ ኢኮኖሚያዊ ነገሮቹ ወደ አደገኛ የሆነ ከፍተኛ የሆነ ለውጥ ሊያስከትሉ ይችላሉ ብለው ሰዎች መተንበይ ጀመሩ። ይሄ ከሳይንሱ ዓለም ጋርም የሚገናኝ ነው። ስለዚህ 2000 የሚለው የመጨረሻ ዘመን ይሆናል ብለው አሰቡ። አልሆነም። 2012 ተባለ። 2012 ደግሞ የሚገናኘው ቀጥታ ከማያ ካሌንደር ጋር ነው። እናም በዚህ ምክንያት ዓለም ትጠፋለች 2012 ላይ የሚል ሐሳብ ተፈጠረ። ማያ ካሌንደር ውደት ጋር በተገናኘ ሰዎች የተነበዩት ጉዳይ ነው። እናም አሁን እየተመለከተን ያለነው ብዙ ነገሮችን አይተናል። አሁን 1000 ዓመት ብዙ ሰዎች አስቀመጡ፣ አልተሳካም። 1666 ተባለ፣ የለም። 1844 ተባለ፣ የለም የሚል ሐሳብ ነው። 1988 ሆነ ይሄ መጽሐፍ ቢጻፍም ግን 1988 ላይ ምንም ነገር የለም። 2000 ተባለ፣ ከኤሌክትሮኒክስ ከእንደዚህ ከቴክኖሎጂ ጋር በተገናኘ ነው። እሱም አልሆነም። ከማያ ካሌንደር ጋር የተገናኘው 2012 ደግሞ እሱም አለፈ። ብዙ ስህተቶች መጡ። መጽሐፍ ቅዱሳችን ግን ምን ይላል? አሁን በእንደዚህ አይነት ጉዳይ ሰዎች ብዙ ምርመራዎችን ያካሂዳሉ፣ ብዙ ነገሮችን ያስቀምጣሉ። አሁንም የተቀመጡ አሉ፣ ወደፊት የምንመለከታቸው በደንብ እንመለከታቸዋለን። ለምሳሌ እነዚህ 2048 2068 የሚባሉትን አመታቶች እናያቸዋለን ማለት ነው። እና ያንን ቀን ማንም አያውቅም ይላል ክርስቶስ ማቴዎስ ወንጌል ምዕራፍ 24 ላይ። ማቴዎስ ወንጌል ምዕራፍ 24 ላይ ከዛ ከሰባቱ የመከራ ዓመት ጋር በተገናኘ ኢየሱስ ክርስቶስ የሚናገረው በተለይም ከኢየሩሳሌም መፍረስ አንጻር ብዙ ነገሮችን ካወራ በኋላ ስለዛች ቀን ከሆነ ግን ስለመጨረሻዋ ቀንና ሰዓት ከሆነ ግን ማንም አያውቅም ይላል ኢየሱስ ክርስቶስ። ስለዚህ ግን ሰዎች ያንን ማንም አያውቅም የተባለውን ቀን ለማወቅ ብዙ ሙከራዎችን ሲያደርጉ እንመለከታለን። አሁን እስካለን እስከ 2012 ተመልክተናል። ከዛ በኋላ ያሉትን ወደፊት የሚተነበዩትን እናያቸዋለን። እና ዓለም መቼ ትጠፋለች? አሁን እሺ ዓለም መቼ ትጠፋለች? ይሄ አንድ ጥያቄ ነው። መቼ ትጠፋለች? በምሳሌዎች እንደዚሁም በትንቢቶች ሄደን መመልከት እንችላለን። ዓለም ትጠፋለች፣ ግን እኛሳ ምን ያህል ዝግጁዎች ነን የሚለው ደግሞ ሌላኛው ነገር ነው።